ሰላምታዬ በያላችሁበት ይድረስ ውድ ተማሪዎች፣ ዛሬም እንደተለመደው በስምንተኛ ክፍል ሶሻል ስተዲስ ዩኒት 6 ክፍል 9ን ይዤላችሁ ቀርብ ያለው ዘ ዩኒቲ ኦፍ ኢትዮጵያንስ ኢን ዘ ዲፌንስ ኦፍ ዜር ሶቨርኒቲ ኤንድ ቴሪቶሪያል ኢንቴግሪቲ የሚለውን ሐሳብ ከዚህ በፊት በነበረው ክፍል 8 ላይ አይተን ነበረ። አፄ ዮሐንስ የሉዓላዊነት ያደረጉትን ተጋድሎ አይተን ነበር ያቆም ነው። ከግብጽ ጋር የተደረገውን ጦርነቶች በተለይም በጉንደትና በጉራሌ ላይ የነበረውን እንዲሁም ያንን ጦርነት ተከትሎ የግብጽ ሽንፈት ማስተናገዷን እንዲሁም የግብጽ ዋናው መሪ የነበረው በሳቱ ካዲም እስማኤል ከግብጽ ስልጣን መልቀቁን ያንን ተከትሎ ደግሞ እንግሊዝ ግብጽን መያዟን አይተን ነበር ያቆም ነው። ከዛ ተከታይ የሆነውን ክፍል በዚህ ቪዲዮ ላይ ይዤላችሁ ቀርብ ያለው እንደተለመደው ትደሰቱበታላችሁ። ኖቱም ለፈተና የሚያዘጋጃችሁ ነውና አብራችሁኝ እስከ ቪዲዮ ፍጻሜ ቆዩ። ወደ ሐሳቡ ተሻገርኩኝ። የዛሬው ሐሳብ የምንጀምረው ዘ ህይወት ኦር አድዋ ፒስ ትሪቲ በሚለው ይሆናል። የህይወት ወይም የአድዋ የሰላም ውል ማለት ነው። ህይወትም አድዋም ተመሳሳይ ነው። ለምንድን ነው የሚለውን እያየን እንሂድ። ይህ የሰላም ውል የተፈረመው መቼ ነው? በ1884 አትርሷት ይችን። ስለዚህ ህይወት ወር አድዋ ፒስ ትሪቲ የተፈረመው በ1834 ነው። ጁን 3 1884 ይለናል። ሲግናቶሪስ ፈራሚዎቹ እነማን ናቸው? ትራይፓርታይት አግሪመንት ቢትዊን ኢትዮጵያ፣ ግሬት ብሪቴን፣ ኢጂፕት በእነዚህ ሶስት ሀገራት መካከል የተደረገ የሰላም ውል ነው ማለት ነው። በማ በኢትዮጵያ በታላቋ ብሪታንያና በግብጽ መካከል የተደረገ ምንድነው? የሰላም ውል ነው ማለት ነው። ለዛ ነው ትራይፓርታይት ያለን እዚህ ጋር። ይህ ስያሜ ህይወት ኦር አድዋ ፒስ ትሪቲ የሚለውን እንዴት አገኘ? ኔሚንግ ሉክ named after British negotiator Rear Admiral Sir William Hewitt and the location አድዋ። ይሄ ሪል አድሚራል ሰር ዊሊያም ሂወት የእንግሊዛዊ ተደራዳሪ ነው። የእንግሊዛዊ ዜግነት ያለው እንግሊዛዊ ተደራዳሪ ነው። ይህንን ስምምነት እንዲፈረም ሐሳቡን ያመጣው ማለት ነው። አድዋ የተባለበት ደግሞ ስምምነቱ የተፈረመበት ቦታ በአድዋ ስለነበረ ነው። ስለዚህ ይህ ስያሜ አጠቃላይ ይህን ይመስላል ማለት ነው። causes of treaty ፈተና ላይ most probably እዚህ ጋር ያሉትን ሊጠይቋችሁ የሚችሉት ማለት ነው። የዚህ ውል መነሻ ሐሳቡ ምን ነበረ የሚለው ማለት ነው። ይህንን በደንብ ለማየት ሞክሩ። the cause of the treaty, the first one is the Mahadist movement። እዚች ጋር ትንሽ ሐሳብ ለማስያዝ ያህል ማሃዲስት ማን ናቸው የሚለውን እንድታውቁት። እንግዲህ ማሃዲስት በመባል የሚታወቁት በ19ኛ ክፍለ ዘመን በመጨረሻ አካባቢ ላይ በሱዳን ውስጥ የተነሱ የሃይማኖታዊና የብሔራዊ ንቅናቄ ተከታዮች ናቸው። እነዚህ ማሃዲስት የሚባሉት ማለት ነው። ይህ ንቅናቄ በኢትዮጵያ ታሪክም በተለይም በአፄ ዮሐንስ አራተኛ የስልጣን ዘመን ላይ እጅግ ከፍተኛ ተጽዕኖ ያሳደሩ ግሩፖች ናቸው። መስራቹ እንግዲህ ይህንን በ1881 እንደ አውሮፓውያን አቆጣጠር የመሰረተው ሙሐመድ አህመድ ኢብን አብደላ የተባለ የሃይማኖት መሪ ነው። እሱ እንግዲህ ራሱን ማሃዲ ነኝ ብሎ ያስብ ነበር። ማሃዲ ምን ማለት ነው? በእስልምና እምነት መጨረሻ ዘመን ላይ ዓለምን በፍትህ ለመሙላት ይመጣል ተብሎ የሚጠበቅ መሪ ማለት ነው። ስለዚህ እሱ ራሱን ማሃዲ ነኝ ብሎ ሰየመና ተከታዮችን ደግሞ ማሃዲስቶች አላቸው ማለት ነው። ይሄ ታሪካዊ አመጣጡ ነው። እንግዲህ ዓላማቸው በወቅቱ ሱዳን በቀኝ ግዛትን ያስተዳድሩ የነበሩትን የግብጽና የብሪታንያ ኃይሎችን አስወግዶ ወይም ሱዳንን ከነዚህ ኃይሎች ነፃ አውጥቶ እስላማዊ ሱዳንን መመስረት ነበር ዓላማቸው ማለት ነው። አጠቃላይ ህልማቸውም ዓላማቸውም ግባቸውም ይሄ ነበር። ዜን ከኢትዮጵያ ጋር ያጋጫቸው መሰረታዊ ምክንያት የአድዋ ወር የህይወት ትሪቲ የሚባለው ነው ማለት ነው። እሱ ጋር ስንመጣ ህይወት ውል ወይም የአድዋ ውል መነሻው ምንድን ነው ስንል የምናገኘው የመጀመሪያው ይህንን ነው። ዘ ማሃዲስት ሙቭመንት 1881 ይለናል። የማሃዲስት ንቅናቄ መነሳት በ1881 ማለት ነው። ናሽናሊስት አፕራይዚንግ ኢን ሱዳን ኢንሰርክልድ ኢጂፕሽያን ሚሊተሪ ጋሪሰንስ ኢን ዘ ኢስት ይለናል። ያ ማለት በሱዳን የተነሳው አመፅ በምስራቅ የነበሩ የግብጽ ወታደሮች ምሽጎችን ከበበ ማለት ነው። ሱዳን ውስጥ አመፅ አነሱ እነዚህ ማሃዲስቶች። ከዛም በምስራቅ በኩል ደግሞ ግብጽ ወታደሮች እዛው ሱዳን ነበሩ፣ ምክንያቱም ይዘዋታል በቀኝ። ስለዚህ ግብጽ ወታደሮቿን ለማስወጣት አልቻለችም በሰዓቱ ማለት ነው። እነዚህ ከበቧቸው ማሃዲስቶቹ ማለት ነው። ስለዚህ ግብጽ ወታደሮቿን ለማስወጣት ስላልቻለች ምን አረጉ? የኢትዮጵያን እርዳታ ፈለጉ። የመጀመሪያው ይሄ ነው። የኢትዮጵያን እርዳታ ፈረጉ ማለት ነው። በደንብ ያዙ። ስለዚህ አሁን እዚህ ጋር ማሃዲስቶች ከኛ ጋር ለምንድን ነው የተጋጩት የሚለውን በደንብ ክሊር እንዲሆንላቸው ነው። ስለዚህ ግብጾች ተከበቡ በማሃዲስቶች። ግብጾችን ደግሞ ነፃ ለማስወጣት ግሬት ብሪተኖች እንግሊዞች ይፈልጋሉ። ምክንያቱም የግብጽ ወታደሮች እንግሊዞች ወይም ግሬት ብሪተኖች ግብጽን ይዘዋል አይደለ? ስለዚህ የራሳቸው ወታደሮች ናቸው ማለት ነው። ከነዚህ ማሃዲስቶች ነፃ ማውጣት ፈልገዋል። ለዛም ደግሞ ኢትዮጵያን ማሃዲስቶችን ተከላክለች የግብጽ ወታደሮችን አስውጭልን ብለው በመጠየቃቸው አንድ
ስለዚህ ይሄንን አንድ ምክንያት ያዙ። ሁለተኛው ዘ ብሪቲሽ ኦኩፔሽን ኦፍ ኢጂፕት ይለናል በ1882። ይሄ ሁለተኛው ምክንያት ነው ማለት ነው። ብሪቴን ቱን ኮንትሮል ኦፍ ኢጂፕት ጎላቸው የዚህ የእንግሊዞች የግሬት ብሪቴኖች አላማቸው ምን ነበረ? ብሪቴን ኒድድ ኢምፐረር ዮሐንስ ሄልፕ ቱ ሴፍሊ ኢቫኩዌት ትራፕድ ኢጂፕሽያን ትሩፕስ ትሩ ዘ ኢትዮጵያን ቱ ምጽዋ። ምንድን ያለን እዚህ ጋር ብሪታንያ የግብፅን ጦር ተከባውል ብለናል አይደል በሱዳን በኩል። ስለዚህ የግብፅን ጦር ከሱዳን አውጥታ በኢትዮጵያ በኩል ወደ ምጽዋ ለማስወጣት የዮሐንስን ትብብር ፈለጉ ማለት ነው። እነዚህ ግሬት ብሪተኖች። ስለዚህ ውሉ የተፈረመው በእነዚህ በሁለት ምክንያቶች ነው ማለት ነው። እያስተዋላችሁ አንደኛው በሱዳን የተቀሰቀሰውን ግብፅን ያስጨነቃትን የማሃዲስቶች አመት ሲሆን፣ ሁለተኛው ደግሞ ግብፅን የተቆጣጠረችውን ብሪታንያ የግብፅን ጦር በሰላም ለማስወጣት የዮሐንስን ትብብር መፈለጓ ማለት ነው። እነዚህ ሁለት ምክንያቶችን ያዙ ለስምምነቱ መሰረት የሆኑትን። ዜን ከዛ በኋላ ሜን አርቲክል ኦፍ ዘ ትሪቲ የውሉ ዋና አንቀጾች ምን ነበሩ? ለኢትዮጵያ ቃል የተገባላት ምን ነበረ ስንል አንደኛው ፍሪ ትራንዚት ይለናል። የነጻ ትራንዚት መብት መስጠት ነው። ኢትዮጵያ ግራንትድ ፍሪ ትራንዚት ፎር ኦል ጉድስ ኢንክሉዲንግ አርምስ ኤንድ አሚኒሽን ስሩ ዘ ፖርት ኦፍ ምጽዋ። በምጽዋ ወደብ በኩል ወደ ኢትዮጵያ የሚገቡና የሚወጡ እቃዎችን መሳሪያዎችን ጨምሮ ማለት ነው በነጻ እንዲያልፍ አንድ። ሁለተኛው ሪስቶሬሽን ኦፍ ቦጎስ የቦጎስ ግዛትን መመለስ። ከዚህ በፊት ግብጾች ቦጎስን ይዘው ነበር ብለናል በአጼ ዮሐንስ ከዚህ በፊት በነበረው ቪዲዮ ላይ ያየነው ማለት ነው። ሶ ዘ ቴሪቶሪ ኦፍ ቦጎስ was to be restored to Ethiopian። ይህ የግብጽ በወረራ ይዛው የነበረውን የቦጎስን ግዛት ለኢትዮጵያ ይመለሳል። ሁለት ከዛን ትሩፕ ዊዝድሮዋል ይለናል። እዚህ ጋር ደግሞ ወታደሮችን ማስወጣት ማለት ነው። ኢምፐረር ዮሐንስ promised to facilitate the safe withdrawal of Egyptian troops to the coast። እንግዲህ አጼ ዮሐንስ የግብጽ ወታደሮችን ከሰላ የሚባል ቦታ አለ ከሰላና ከሌሎች ቦታዎች ወደ ምጽዋ እንዲወጡ ምቹ ሁኔታ እንዲፈጠር ማለት ነው። ስለዚህ አጼ ዮሐንስ ደግሞ የግብጽ ወታደሮችን ከነበሩበት ቦታዎች ወደ ምጽዋ እንዲወጡ ምቹ ሁኔታን እንዲፈጥሩ ነው ጥያቄው። አጼ ዮሐንስ የግብጽ ወታደሮችን ነጻ ማስወጣት ከማሃዲስቶች፣ በዛ በምትኩ ደግሞ ለአጼ ዮሐንስ ፍሪ ትራንዚት መስጠት እንዲሁም ቦጎስን መልቀቅ የሚል ነበር። እነዚህ 3 ነጥቦች የውሉ አስገዳጅ ክፍሎች ነበሩ ማለት ነው። በደንብ ያዙ። ስለዚህ ኢትዮጵያ ለረጅም ጊዜ ስትጠይቀው የነበረውን ወደብ የማግኘትና የተወሰደባትን ግዛት የመመለስ መብት ያገኘች ቢመስልም ውጤቱ ግን በኋላ ላይ ሌላ መልክ ነው ያዘው ማለት ነው። ያ ምንድን ነው የሚለውን ስንመለከት አፍተርማት ኤንድ ቢትሪያል ከውሉ በኋላ ክህደትና አዳዲስ ጠላቶች ተፈጠሩ ማለት ነው። አንድ ክህደት ተፈጽሟል፣ የገቡትን ቃል አላከበሩም። ሁለተኛ ደግሞ አዳዲስ ጠላቶችንም አፈራም ማለት ነው። እነማን ናቸው? ሉክ ኢትዮጵያን ሳክሪፋይስ ይለናል። ዮሐንስ ፉልፊልድ ሂዝ ኦብሊጌሽንስ አት ዘ ኮስት ኦፍ መኒ ኢትዮጵያን ላይፍስ። አጼ ዮሐንስ ግዴታቸውን በታማኝነት ቢወጡም ግብፅና ብሪታንያ ግን ውሉን ሊያከብሩ አልቻሉም ማለት ነው። ስለዚህ ክህደት ፈጸሙ። ክህደቱ ምንድን ነው? ዘ ቢትሪያል ኢጂፕት ዲድ ናት ሃንድ ኦቨር ከረን ኦር አሎ ፍሪ ትራንዚት ስሩ ምጽዋ። አያችሁ ግብጽ ከረንንም አልመለሰችም፣ ምጽዋንም ለኢትዮጵያ ነጻ አላደረገችም ማለት ነው። ስለዚህ የገቡትን ቃል ካዱ። አንድ ከረንን መመለስ እንዲሁም ምጽዋን ለኢትዮጵያ ነጻ ማድረግ ማስገቢያ ማስውጫ ነጻ ማድረግ ብለው ነበረ፣ ግን ይህንንም አላከበሩም። ሁለተኛው ብሪቴን ብሮክን ኢትስ ፕሮሚስ ኤንድ ሄልፕድ ኢታሊ ኦኩፓይ ምጽዋ። እንግሊዝ ምጽዋን ለኢጣሊያ ነው አሳልፋ የሰጠችው እንጂ እኛ ረድተን የግብፅን ወታደሮች ነጻ አውጥተን ከማሃዲስት ጋር ጠላትነት አትርፈን እንኳን እነሱ የገቡትን ቀን ሊያከብሩ አልቻሉም። እንኳን በወደቡ በኩል ማሳለፍና ማስገባትና ማስወጣት እንድንችል ይቅርና ምጽዋን ለኢጣሊያ አሳልፋ ሰጥታ ወጣች ማለት ነው። ብሪታንያ ይህንን ያደረገችው ማለት ነው። ስትራቴጂክ ሽፍቱን ስናየው ኢትዮጵያ ኤክስቼንጅድ ዋን ዊክ ኤኒሚ ኢጂፕት ፎር ቱ ፓወርፉል ዋንስ ኢታሊ ኤንድ ማሃዲስት ሱዳን። ምንድነው መጨረሻ የሆነው? ምንድነው አጼ ዮሐንስ ለአንድ ደካማ ጠላት፣ ግብጽ ደካማ ናት ለኢትዮጵያ ከኢትዮጵያ አንጻር ስትታይ፣ ምክንያቱም ግብጽን እየገረፉ ነበር ያባረሩት። ጉንደት ጉራን ማየት ይቻላል ከዛ በፊት የነበረው። ስለዚህ በዛ እቺ ደካማ የሆነችን አገር እንረዳለን ብለው ሁለት ጠንካራ ጠላቶችን ነው ያተረፉት ማለት ነው። አንድ ኢጣሊያን፣ ሁለት ማሃዲስቶችን ማለት ነው። ስለዚህ አጼ ዮሐንስ ተከዱ በዚህ ምክንያት ማለት ነው። እንግሊዝ የትም ቦታ ላይ ስትገባ እንደዚህ ነው የምታደርገው። አባልታ ወይም ጠላትነት አትርፋ ነው የምትወጣው ማለት ነው። ኢትዮጵያንም
ለአፄ ዮሐንስ ሞት እንኳን ምክንያት ሆና ነው እንግሊዝ የወጣችው ስትወጣ ማለት ነው። ከዚህ በኋላ ምን ሆነ? ኢታሊያን አግሬሽን ይለናል። የኢጣሊያ ወረራ ማለት ነው። ኢታሊያን ዩኒፊኬሽን 1871 ኒውሊ ዩኒፋይድ ኢታሊ ሳውት ኮሎኒስ ኢን ዘ ሬድ ሲ ሪጅንስ። እንግዲህ ኢታሊያ በ1871 እንደ ሀገር አንድ ከሆነች በኋላ ነው የቀይ ባህርን አካባቢ ለመቆጣጠር የፈለገችው ማለት ነው። ሶ ብሪቲሽ በኪንግ ብሪቴን ሰፖርትድ ኢታሊያን አምቢሽንስ ቱ ጋርድ ብሪቲሽ ኢንትረስት አጌንስት ዘ ራይቫልስ ፍራንስ አለ። ብሪታንያም ፈረንሳይን ለመቀናቀን፣ ምክንያቱም ፈረንሳይ የብሪታንያ ተቀናቃኝ ናት በወቅቱ ማለት ነው፣ በግዛት ይቀናቀኑ ስለነበር ማለት ነው። ስለዚህ ብሪታንያ ፈረንሳይን ለመቀናቀን ስትል ኢጣሊያንን ደገፈች ማለት ነው። ለኢጣሊያን ያንን ምጽዋ ወደብን ስትለቅላት ኢጣሊያን ፈረንሳይን ትይዝላታለች ማለት ነው። ሁለት ፈረንሳይ እንዳትይዘው ስለፈለገች ማለት ነው። ስለዚህ የብሪታንያ ፈረንሳይን ለመቀናቀን ስትል ኢጣሊያን ደገፈች ማለት ነው። ከዛ በኋላ ምንድን ያደረገችው ኢጣሊያ? ሉክ ፈርስት ፉትሂልስ በ1869 እንግዲህ ኢታሊ አኳየርድ ዘ ፖርት ኦፍ አሰብ፣ ኢጣሊያ የአሰብን ወደብ ገዛች ማለት ነው። በዛ ወቅት ስትራቴጂው ጦርነቱ ጅማሮም ከዚህ ነው የሚጀምረው ማለት ነው። ኢጣሊያ የአሰብን ወደብ ያዘች ማለት ነው። ከዛን ፌብሩዋሪ 5 1885 ኢታሊ ፎርማሊ ላንድድ አት ምጽዋ ዊዝ ኤም ቱ ኦኩፓይ ኦል ኦፍ ኢትዮጵያንስ አለ። ኢጣሊያ በይፋ ምጽዋ ላይ ረገጠች፣ እዛ ላይ አረፈች እና መላውን ኢትዮጵያ ለመውረር አቀደች ማለት ነው። በዚህ ጊዜ ላይ በደንብ እያስተዋላችሁ ለዚህ ሁሉ ምክንያት ማናት? እንግሊዝ አፄ ዮሐንስን አታለለች፣ ቃሏን አጠፈች። ከዛን ይሄው ጠላት አስቀምጣብን ሄደች ማለት ነው። ከዛን ኢጣሊያም ደግሞ አዲስ ገና የተደራጀች ናት። ስለዚህ ግዛት ያስፈልጋታል። በቀኝ ለመግዛት የምትፈልጋቸው ሀገሮች አሉ። ኢትዮጵያን በዚህ ምክንያት ሞከረች ማለት ነው። ወደብ ገዛች እዚህ ጋር አሰብን። ከዛ በኋላ ምጽዋ ላይ አረፈች። ምጽዋ ላይ ካረፈች በኋላ አጠቃላይ ኢትዮጵያን ለመውረር ነው ያቀደችው የዚህ ሰዓት ማለት ነው። ከዛ በኋላ እርምጃው ምን ሆነ? ዘ ኢንላንድ ክሪፕ እርምጃውን እዚህ ጋር ስናይ ኢታሊያን ፎርስስ ፑሽድ ኢንላንድ ቱ ኦኩፓይ ሰዓቲ ኤንድ ዊያ። ኢታሊያ በ1886 ላይ ምንድን ያደረገችው? ወደ ውስጥ ዘልቀው በመግባት ሰዓቲንና ዊያን ተቆጣጠሩ ማለት ነው። እነዚህን ሁለት ቦታዎች ተቆጣጠሩ፣ ሰዓቲንም ዊያንም ተቆጣጠሩ ማለት ነው። ሶ ዘ አልቲማተም ከዛ በኋላ ምን ሆነ? ራስ አሉላ እንግዳ ታላቁ ጀግና ራስ አሉላ አባነጋ የፈረስ ስማቸው ነው። ራስ አሉላ እንግዳ ይሄ ትክክለኛ ስማቸው ነው። ሶ ራስ አሉላ እንግዳ ኦር ገቨርነር ኦፍ መረመላሽ በወቅቱ ኤርትራ ግዛትን ሲያስተዳድሩ የነበሩት የአፄ ዮሐንስ ጀግና ወታደር ነበሩ ማለት ነው። ሶ ራስ አሉላ እንግዳ ዲማንድድ አን ኢሚዲየት ኢታሊያን ኢቫኩዌሽን ፍሮም ዊያ ኤንድ ዙላ። የመረመላሽ ገዢ የነበሩት ራስ አሉላ እንግዳ ኢታሊያኖች ከዚህ ከሰዓቲና ከዙላ እንዲወጡ የመጨረሻ ማስጠንቀቂያ ሰጧቸው ማለት ነው። ግዛታችንን ልቀቁ የሚል የመጨረሻ ማስጠንቀቂያ ሰጧቸው ማለት ነው። ዘ ዲፊያንስ እርምጃው ምን ሆነ? ከዛ ኢታሊ ሪፊውዝድ ዘ አልቲማተም ኦን ጃንዋሪ 25 1887 ኢታሊያኖች ይህንን የአፄ ዮሐንስን ማስጠንቀቂያ ችላ ብለው እምቢ አሉ ማለት ነው። ስለዚህ በየጊዜው ወደ ውስጥ እየገፉ እየመጡ ነበረ። ራስ አሉላ ግን ይህንን የወረራ ድርጊት በዝምታ አልተመለከቱም። ጠንካራ ማስጠንቀቂያ ሰጡ። ያንን ማስጠንቀቂያ ኢጣሊያኖች አንቀበላሉ። ከዛ ምን መጣ? the battle of ዶጋሊ፣ የዶጋሊ ጦርነት። ዶጋ አመድ የሆኑበት ጦርነት ነው ጣሊያኖች ማለት ነው። በዚህ ላይ ሶ the battle of ዶጋሊ 1887 የምትጠየቋት ዓመተ ምህረት አንዷችን ልትሆን ትችላለች። ስለዚህ ዶጋሊ በ1887 የተካሄደ ጦርነት ነው ማለት ነው። ዴት ጃንዋሪ 26 1887። የት ነው ቦታው? ሎኬሽን ዶጋሊ situated between ሰዓቲ and ምጽዋ፣ በሰዓቲና በምጽዋ መካከል የምትገኝ ቦታ ናት ማለት ነው ዶጋሊ። አክሽን ክስተቱ ምንድን? ራስ አሉላስ ፎርስስ intercepted and completely destroyed an Italia reinforcement column። ስለዚህ ኢጣሊያ ማስጠንቀቂያውን ባለመቀበሏ በ1887 ራስ አሉላ የኢጣሊያውያንን ምሽግ በሰዓቲ አጠቁ ማለት ነው። ሰዓቲ ላይ ነው ምሽጋቸውን ያጠቁት። ከዛን ውጤቱ ምን ሆነ? significance a monumental victory proving an African army could decisively defeat a modern European force። በማግስቱ ዶጋሊ በሰዓቲና ምጽዋ መካከል የምትገኝ ቦታ ናት ብለናል። ስለዚህ በዶጋሊ ላይ በአሉላ አባነጋ የሚመራው ጦር የኢጣሊያን ወራሪ ኃይል ሙሉ በሙሉ ደመሰሰው ማለት ነው። በዓለም እንግዲህ ኢትዮጵያ መነጋገሪያ የሆነችው በአድዋ ላይ ብቻ አልነበረም። ከአድዋ በፊት እነዚህ ጦርነቶች ላይ ጣሊያን ውርደት ተከናንባ ነበር ሄደችው ማለት ነው። ስለዚህ የዶጋሊ ድል የኢትዮጵያ ጦር ዘመናዊ ጦር የታጠቀውን የአውሮፓን ኃይል ማሸነፍ እንደሚችል ያሳየ ትልቅ ድል ነበር ማለት ነው።
በዚህ ጦርነት 500 የሚጠጉ የኢጣሊያ ወታደሮች ተደምስሰዋል። ዶጋሊ ላይ ዶጋ አመድ ሆኑ ማለት ነው። ምክንያቱም ጀግናው ራስ አሉላ አባ ነጋ ናቸው። ጉንደትም ጉራም የግብፅን ጦር ድባቅ እንደመቱ አይተናል። አሁን የኢጣሊያን ጦር ይሄው ውርደት አከናንቡ ማለት ነው። ከዛስ ኢታሊያን ፕሪፓሬሽንስ ፎር ሪቬንጅ የኢጣሊያን የበቀል ዝግጅት ከዛ በኋላ ማለት ነው። አውትሬጅ ኢን ሮም ዘ ዲፊት አት ዶጋሊ ስፓርክ ዲፕ አንገር ኢን ኢታሊ። አያችሁ የዶጋሊ ሽንፈት ሮም ውስጥ ከፍተኛ ቁጣን ቀሰቀሰ ማለት ነው። ምክንያቱም ጥቁሮች ነጮችን ያሸነፉበት፣ ባህላዊ መሳሪያ የታጠቁት ዘመናዊ መሳሪያ የታጠቀውን ጣሊያንን ያሸነፉበት። ስለዚህ ውርደት ነው ለነሱ ማለት ነው። ለጣሊያኖቹ ብቻ ሳይሆን ለነጭ ወገን ውርደት ነበር ማለት ነው። ስለዚህ ለበቀል ከፍተኛ ዝግጅት ጀመሩ ማለት ነው። ሚሊታሪ ሞቢላይዜሽን 20 ሚሊዮን ሊሬ አሎኬትድ ፎር ዲፌንስ ኤንድ ኢንፍራስትራክቸር። ከዛ በኋላ 20 ሚሊዮን ሊሬ ገንዘብ ነው ሊሬ በወቅቱ ማለት ነው። ስለዚህ 20 ሚሊዮን ሊሬ ገንዘብ ተመደበ ማለት ነው ለመከላከያና የተለያዩ መሰረተ ልማቶችን ለመስራት ማለት ነው። ወደ ኢትዮጵያን ለማጥቃት ነው ይሄ ሁሉ የተደረገ ያለው። ከዛስ 5000 አዲሽናል ትሩፕስ ሴንት ቱ ሪኢንፎርስ ቱ ዘ ኮስት። ከዛ በኋላ 5000 ተጨማሪ ወታደሮች ተላኩ ማለት ነው። ተላኩ ወደ ኤርትራ ማለት ነው በወቅቱ። ፖለቲካል ዋርፌር ኢታሊ አቴምፕትድ ቱ ኢንሳይት ኪንግ ሚኒሊክ ቱ ሪቤል አጌንስት ኢምፐረር ዮሐንስ ፎርስ። ንጉስ ሚኒሊክ በአጼ ዮሐንስ ላይ እንዲያምፁ ቅስቀሳና የውስጥ ስራ መስራትን ጀመሩ ማለት ነው። ቅስቀሳና የውስጥ ስራ መስራትን ጀመሩ። ይህንን ስትራቴጂ ግብጾች ተጠቅመው ነበር አይደለ? ከዲፍ እስማኤል ተጠቅመውት ነበር። ሚኒሊክን ግብጾች ከአጼ ዮሐንስ ጋር ሲዋጉ ሚኒሊክ ለአጼ ዮሐንስ ወግኖ ግብጽን እንዳይወጋ ብለውት ነበር። ሚኒሊክ ግን አልተቀበለም ማለት ነው። ጣሊያኖችም ይኸው እንደዚሁ ለመደለል ሞከሩ። አጼ ሚኒሊክ ግን አልተቀበሉም በወቅቱ። ሮም ውስጥ በዶጋሊ ሽንፈት ምክንያት ከፍተኛ ቁጣም ተቀሰቀሰ። መንግስታቸው ለጦርነቱ ከፍተኛ በጀት መድቦ ምሽጎችን ማጠናከር ጀመረ። የውስጥ አንድነታችንንም ለመናድ ጥረት አደረጉ ማለት ነው። ከዛ ምን ሆነ? ዘ ስታንድ ኦፍ አት ሰዓቲ 1888። እዚህ ጋር ደግሞ የሰዓቲው መፋጠጥ፣ ሰዓቲ ቦታ ናት ብያቸዋለሁ። ስለዚህ ሰዓቲ ላይ ከትሞ ያለው የጣሊያን ጦርና የኢትዮጵያ በአጼ ዮሐንስ የሚመራው ጦር ተፋጠጡ ይለናል። ማርች 1888 ኤምፐረር ዮሐንስ ማርችድ ቱ ሰዓቲ ቱ ፌዝ ኢታሊያንስ። በ1888 አጼ ዮሐንስ ይህንን ችግር በኃይል ለመፍታት ወደ ሰዓቲ ወረዱ ማለት ነው። ወደ ሰዓቲ ሄዱ። ሰዓቲ ከሄዱ በኋላ ዘ ስታንድ ኦፍ ኢታሊያንስ ሪፊውዝ ቱ ሊቭ ዜር ሄቪሊ ፎርቲፋይድ ፖዚሽንስ። አጼ ዮሐንስ መሄዳቸውን ሲያውቁ ጣሊያኖች ከምሽጋቸው ውስጥ በፍጹም አንወጣም ብለው እዛው ከተሙ ማለት ነው። ከምሽጋቸው ውስጥ አንወጣም አሉ። ይህ ከምሽጋቸው ውስጥ አንወጣም ብለው መክተማቸው ለአጼ ዮሐንስ ራሱ ችግር ይዞ ይመጣል ማለት ነው። ምን አይነት ችግር? ዘ ክራይሲስ ዮሐንስ was forced to withdraw due to። አሁን አጼ ዮሐንስ የገጠሟቸው ምክንያቶች አንደኛው እነዚህ ጣሊያኖች ከምሽጋቸው ባለመውጣታቸው አጼ ዮሐንስ ደግሞ እስኪወጡ ድረስ መጠበቃቸው ምን አጋጥማቸው? severe shortages of food and supplies። አያችሁ። ስለዚህ የኢትዮጵያ ጦር የምግብና የአቅርቦት እጥረት ገጠመው ማለት ነው። ምክንያቱም ብዙ ቀን እነዚህ ወታደሮች ከምሽጋቸው አልወጣም በማለታቸው የኢትዮጵያውያን ልዑክ ወይም ከአጼ ዮሐንስ ጋር የሄዱት ወታደሮች ደግሞ ስንቃቸውን በተለይ እያጡ መጡ ማለት ነው። አንዱ ችግር ይሄ ገጠማቸው። ሁለተኛውም ኒውስ ኦፍ ዘ መሐዲስት ሳኪንግ ኦፍ ጎንደር። መሐዲስቶች ደግሞ ጎንደርን መዝረፋቸው ተሰማ። በእንቅርት ላይ ጆሮ ደግፍ ማለት ነው። እዚህ ጋር ችግር ገጥሟቸዋል አጼ ዮሐንስ። በሰሜን በኩል ጣሊያን አለ። ከዛ በኋላ በጎንደር ደግሞ ይሄ መሐዲስ ተጨመረ። ሶስተኛው ሩመርስ ኦፍ ኢንተርናል ኮንስፓይረሲስ ባይ ሪጂናል ኪንግስ። ሶስተኛው ደግሞ ንጉስ ሚኒሊክና ንጉስ ተክለ ሃይማኖት እያሴሩ ቦት ነው የሚል ወሬ ደረሳቸው ማለት ነው። ተወጠሩ። አያችሁ፣ በሸዋ አጼ ሚኒሊክ ነበሩ፣ በጎጃም ተክለ ሃይማኖት አሉ፣ ጎንደርን መሐዲስ ይዟል። እዚህ በሰሜን ደግሞ ሰዓቲ ላይ ይህንን የጣሊያን ወታደር አስወጣለሁ ብለው ሊወጉት የሄዱት ወታደሮች ደግሞ ስንቅ እጥረት ገጥሟቸዋል። በዚህ ውጥረት ውስጥ ነበሩ ማለት አጼ ዮሐንስ። ስለዚህ አጼ ዮሐንስ በሁለት እሳት መካከል ነበሩ። በአንድ በኩል የውጭ ጠላት ኢጣሊያ ማለት ነው፣ በሌላ በኩል ደግሞ የውስጥ ተቀናካኞች እንዲሁም ሌላኛው ወራሪ ደግሞ መሐዲስት አለ ማለት ነው። ይህ ሁኔታ ኢትዮጵያን ለከፋ አደጋ አጋልጧት ነበር ማለት ነው። ከዛ በኋላ ይህን ተከትሎ ምን መጣ? መሐዲስት አግሬሽን ኤንድ ባትል ኦፍ ኩፊት፣ መሐዲስቶች ጥቃትና የኩፊት ጦርነት ይለናል። ኮዙ ምንድነው ታዲያ? ከነዚህ ከመሐዲስቶች ጋር መጣላታችን መጀመሪያ ላይ ነገርኳችሁ ታሪክ አለ አይደለ? ስለዚህም እነዚህ መሐዲስቶች ግብጽ
ሱዳንን ይዛ ነበረ ብለናል በቀኝ ግዛት። እነዚህ ማህዲስቶች ደግሞ እስላማዊ ሱዳንን መሰርታለን ብለው እነዚህን ግብጾችን ዙሪያ ከበዋል ማለት ነው። እንግሊዝ ደግሞ በሱዳን ውስጥ የታገቱ ወታደሮችን ነፃ ማስወጣት ስለሚፈልጉ ያንንም ማድረግ የሚችለው የኢትዮጵያ ወታደር ነው ብለው ስላመኑ አፄ ዮሐንስን መጥተው ጠየቁ። ምን ብለው? የእነዚህን የግብጽ ወታደሮች ከሱዳን ነፃ እንዲያወጧቸው ማለት ነው። ለአፄ ዮሐንስን በምትኩ አንድ ቦጎስ እንደሚመለስ፣ ሁለት በምጽዋ በኩል ማስገባት ማስወጣት እንደሚችሉ እያሉ ቅድም የዘረዘርናቸው ነገሮች መጣ። ዜን በዚህ መሐዲስቶች እኛ ላይ ጥርስ ነክሰዋል ማለት ነው። ስለዚህ ጦርነቱ የመጀመሪያው ኮዝ ምንድነው? መሐዲስት አታክስ ዌር ሪታሊዬሽን ፎር ዮሐንስ ኢምፕሊመንቲንግ ዘ ህይወት ትሪቲ። አፄ ዮሐንስ የህይወት ውል በታማኝነት በመፈጸማቸው ምክንያት መሐዲስቶች ተበሳጭቷል በኢትዮጵያ ላይ። ከኢትዮጵያ ጋር ከዛ በፊት ምንም አይነት ጥቃት አልሰነዘሩም። ኢትዮጵያ ግን ግብጾችን ረድተዋል ብለው ስላመኑ ኢትዮጵያን ለመውረር መጡ ማለት ነው። ዜን የተገናኙ ዘ ባትል ኦፍ ኩፊት ሴፕቴምበር 23 1885 ይሄ በ1885 ኩፊት በተባለች ቦታ ላይ ጦርነቱ ተጀመረ ማለት ነው። ዘ ክላይስ ኢትዮጵያን ፎርስስ አንደር ራስ አሉላ እንግዳ ኦር ራስ አሉላ አባነጋ ዘ ፈርስት አፍሪካን ጄኔራል ማለት ነው። ሶ ራስ አሉላ ዲፊትድ ዘ መሐዲስት አርሚ አንደር ኡትማን ዲቅና። አያችሁ፣ በራስ አሉላ የሚመራው የኢትዮጵያ ጦር በኩፊት የመሐዲስቶችን ጦር ድል አደረገ ማለት ነው። በዚህ በኩፊት ጦርነት ካዡዋሊቲውን አደጋውን መጠን በምናይበት ሰዓት ላይ 3000 መሐዲስትስ ኪልድ። በዚህ ጦርነት ወደ 3000 የሚጠጉ መሐዲስቶች ሲሞቱ 1500 ኢትዮጵያንስ ኪልድ about half the መሐዲስት ሎስስ። ስለዚህ 1500 የሚሆኑ የኢትዮጵያውያን ወታደሮች ህይወት አልፏል ማለት ነው። ስለዚህ የመሐዲስት ጥቃት የመነጨው አፄ ዮሐንስ የህይወትን ውል በታማኝነት በመፈጸማቸው ነው ማለት ነው። ይህ ጦርነት ደግሞ በሁለቱ ሀገራት መካከል ለዓመታት የቆየው ደም አፋሳሽ ግጭት መጀመሪያ ነበር ማለት ነው፣ በሱዳንና በኢትዮጵያ መካከል ማለት ነው። በዛሬው ቪዲዮ ላይ እንግዲህ የራስ አሉላ አባነጋን ጀግንነት ተመልክተናል። ኩፊት ላይ ይሄው፣ ዶጋሊ ላይ፣ ከዛ በፊት ጉንደት፣ ጉራ እያለን ብዙዎችን መጥቀስ እንችላለን ማለት ነው። ራስ አሉላ አባነጋ ለእናንተ የሚሆን ጥያቄዎች እዚህ ጋር 3 ጥያቄዎች አሉ። እነዚህን እየመረመሯቸዋቸው ቆዩ። የመጀመሪያው ዲድ ዘ ቤኔፊት ኦፍ ዘ ህይወት ትሪቲ አውትዌይት ዘ ኮንሲኩዌንስ ፎር ኢትዮጵያ ዋይ ኦር ዋይ ኖት። የህይወት ውል ለኢትዮጵያ ምን ፋይዳ ነበረው? ጉዳቱስ ነው። 1 2 ሃው ዲድ ዘ ባትል ኦፍ ዶጋሊ ኢምፓክት ኢንተርናሽናል ፐርሰፕሽን ኦፍ ዘ ኢትዮጵያ ሚሊተሪ። የዶጋሊ ድል ለኢትዮጵያ ሉዓላዊነት ያለው ትርጉም ምንድን ነው? በዓለም አቀፍ ደረጃ ያለው ሁኔታ ምን ይመስላል? 3ኛው አይደንቲፋይ ዘ 3 ሜጀር ፍሮንትስ ኢንተርናል ኤንድ ኤክስተርናል ኢምፐረር ዮሐንስ ፎርስ ሃድ ቱ ማኔጅ ሳይመልታኒየስሊ ባይ 1888። አፄ ዮሐንስ የገጠሟቸው ዋና ዋና ፈተናዎች ምን ነበሩ? አትሊስት 3 መጥቀስ መቻል አለባችሁ። አሁን ነግሬያችኋለሁ። በጎጃም እዛ ጋር፣ በሸዋም በሰሜን በኩል ያሉትን ብዬ የነገርኳችሁ ማለት ነው። ሶ እነዚህን ነገሮች አብላላቸው ጥያቄ ላይ በምርጫ አድርገው ሊያመጡባችሁ ይችላሉ ማለት ነው። ስለዚህ ትምህርታችንን ስናጠቃልል አፄ ዮሐንስ ለአገራቸው አንድነትና ሉዓላዊነት ሲሉ በብዙ ግንባር የታገሉ መሪ መሆናቸውን እናያለን ማለት ነው። ዲፕሎማሲ ጥረታቸው በክህደት ቢጠናቀቅም በወታደራዊ ግንባር ግን በራስ አሉላ አባነጋ ጀግንነት የሚደነቅ ተጋድሎን አድርገዋል ማለት። ስለነበረን ቆይታ አመሰግናለሁ። እንደተለመደው ይህን ቪዲዮ ከተመቻችሁ ላይክ በማድረግ አሳዩን። እንዲሁም ለሌሎች ተማሪ እንዲደርስ ሼር አድርጉላቸው። አዳዲስ የሆናችሁ ተማሪዎች ሰብስክራይብ በማድረግ ተቀላቀሉ። በቀጣይ እስከምንገናኝ መልካም ቆይታ። ባይ ባይ።